እኔ ወደ እኔ በጣም ተጎዳ። ኧረ ደህና ነው። ይሄ እጅ ለምንድን ነው ይሄ ትግሉ እኮ የሚያደርጉልኝ? ጨርሽ ልቀቂው፣ በቃ ልቀቂው። አሁን በቃ ማታ እራሱ አልተኛውም። በቃ በእኔ ምክንያት ነው እያልኩኝ፣ ምክንያቱም እኔ ከወጣሁኝ በኋላ ነው ሁሉም ነገር የተፈጠረው። አንቺ ምክንያት ነው፣ አንቺ ምክንያት ነው። ችግር ፈጠርሽብኝ። በቃ ልክ ተነሳሽ። በል ጌታ ሆይ አልኩኝ። የዛን ቀን ጌታ ሆይ ለሰላም አድርገው እባክህ፣ ይሄ ነገር ለሰላም አድርግልን አልኩኝ። በቃ እንኳን ደስ አላችሁ። እንግዲህ ሀይሚና ብሩኬ ሊታረቁ ነው ማለት ነው። እንግዲህ መግቢያው ላይ እንዳያችሁ እንደሰማችሁ ማለት ነው። ሀይሚ ይቅርታ ካጠፋሁ ብላለች። እንግዲህ ያው ሀይሚ ምንም ጥፋት የለባትም፣ ግን ቢሆንም ጥፋት ካለብኝ ይቅርታ ብላ ይቅርታ ውርዳለች ማለት ነው። እንግዲህ የኛ ሀይሚን ምንወዳት ወይም ደግሞ ምናመሰግናት ለዚህ ነው ማለት ነው። እንግዲህ ሀይሚ ጎበዝ አስተዋይ ልጅ ናት ማለት ነው። ሀይሚና ብሩኬም ደግሞ መቼም አይለያዩም። እንግዲህ መግቢያው ላይ እንደሰማችሁም ለምን እንለያለን ትያለሽ? አብረን እንቀጥል፣ ተስማምተን እንኖር ማለት አለብሽ እንጂ ለምን እንለያያለን ትያለሽ ብለው እንግዲህ ለሀይሚ አስተያየት ተሰጥቷታል። ሀይሚን ደግሞ ካሁን በኋላ አይለምደኝም ብላ መልስ ሰጥታለች ማለት ነው። እንግዲህ በሀይሚና በብሩኬ የተጨነቃችሁ ሰዎች እንኳን ደስ አላችሁ። እንግዲህ ካሁን በኋላ ምንም አይነት ጭቅጭቅ የለም ማለት ነው። ሀይሚና ብሩኬ ሊታረቁ ነው። ከዛም አልፎ ደግሞ ሀይሚና ብሩኬ ተለያየው ብላችሁ ብዙዎቻችሁም ያልሆነ መረጃ እየሰጣችሁ ነበረ። ግን ሀይሚና ብሩኬ ደግሞ መቼም አይለያዩም። ጉዞ ወደፊት ናቸው እንጂ ወደ ኋላ የለም። ካሁን በኋላ እዩ ከህይወታቸው እንድትወጣ ሁለተኛ ሀይሚ ብሩኬ እንዳትል እንግዲህ ማስጠንቀቂያ ተሰጥተዋታል። እሷም ደግሞ ካሁን በኋላ በሰው ህይወት አልገባም፣ የሰው ትዳር አላፈርስም ብላ እጅ ሰጥታለች። እንግዲህ መግቢያ እንደሰማችሁም ሀይሚ አባት ለምን እንለያይለን ያለሽ ብለው ተቆጥዋታል። እንግዲህ ካሁን በኋላ ይቅርታ ምንም ነገር አልልም ለአንዴና ለመጨረሻ ነው ብላ እንግዲህ መልስ ሰጥታለች ማለት ነው። ሀይሚ እህታችንን ጎበዝ ጀግና ሀይሚ እህታችን ጎበዝ ጀግና አስተዋይ ልጅ ናት ማለት ነው። እንግዲህ ካሁን በኋላ ምንም አይነት ጭቅጭቅ የለም። እንግዲህ ብዙዎቻችሁ ታውቃላችሁ፣ ሀይሚ ብዙ የሚወዳት የሚያከብራት ደጋፊዎች አሉ። ያው ታውቃላችሁ ሀይሚና ብሩኬ እንዲለያዩ ማንም አይፈልግም። እንደሰማችሁ እንዳዳመጣችሁ ማለት ነው። የብሩኬም እናት ለምን ትለያያላችሁ ብለው እንግዲህ ያው ብዙ ነገር ነው የተናገሩ። የሀይሚም አባት እንደዛ ማለት ነው። ከዛም አልፎ ደግሞ የብሩኬና ደጋፊ የሀይሚ ደጋፊዎችም ለምን ትለያያላችሁ ከሀይሚ ውጭ ወደ ውጭ ከብሩኬ ውጭ ወደ ውጭ እያሉ እንግዲህ ያው